ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ጾታን መሰረት ያደረገ ጥቃት ለደረሰባቸው የህብረተሰብ ክፍሎች የአንድ ማዕከል አገልግሎት መስጫ ማዕከል አስጀመረ። የማዕከሉ መጀመር የጥቃቱ ሰለባዎች ተገቢውን ሕክምና እንዲያገኙና የፍትህ ስርዓቱ እንዲፋጠን ያግዛል ተብሏል። ደስታ ካሳ ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ጾታን መሰረት ያደረጉ ጥቃቶችን ለመከላከል የሚያስችል የአንድ ማዕከል አገልግሎት አስጀምሯል። የዩኒቨርሲቲው ስፔሻላይዝድ ሆስፒታል ጾታዊ ጥቃት ለደረሰባቸው የህብረተሰብ ክፍሎች የአንድ ማዕከል አገልግሎት ባይኖርም ላለፉት 9 ዓመታት 600 ለሚደርሱ ጾታዊ ጥቃት ለደረሰባቸው የህብረተሰብ ክፍሎች አገልግሎት መስጠቱን የስፔሻላይዝድ ሆስፒታሉ ክሊኒካል ዋና ዳይሬክተር ዶክተር ሰውበሰው ይታይ ገልጸዋል። ጾታዊ ጥቃት ለደረሰባቸው ሴቶች፣ ህጻናት ወንዶችም ሊሆኑ ይችላሉ አገልግሎት መስጠት ከጀመርን ቆይተናል። ወደ 9 ዓመት አካባቢ ሆኖታል ማለት ነው። የጎንደር ዩኒቨርሲቲ ሆስፒታል ወደ 600 የሚሆኑ ሰዎችን ጥቃት የደረሰባቸው ሰዎች የህክምና የምርመራና ሌሎች ተያያዥ ጉዳዮችን ሲያደርግ ነበር። ይህ ማዕከል ጾታዊ ጥቃት የደረሰባቸውን ሴቶችንና ህጻናትም ይሁኑ ለሌሎች የህብረተሰብ ክፍሎች በአንድ ማዕከል አገልግሎት ለመስጠት የሚያስችል መሆኑን ዶክተር ሰውበሰው ይገልጻሉ። የተቀናጀ የአንድ ማዕከል አገልግሎት በሚኖርበት ጊዜ የህግም የስነልቦና ማህበራዊ ድጋፍም የሌሎች የጤና ምርመራና ህክምናዎች በአንድ መስኮት ስር በጣም በተሳለጠ መልኩ ቅንጅታዊ ስራ ባለበት መልኩ ሁሉም የሚመለከታቸው አካላት በአንድ ላይ ተናበው ለዛ የችግር ላጋጠመው አካል ወይም ሴት ልትሆን ትችላለች በዋነኛነት ሴቶች ጋር የሚከሰተው አገልግሎት መስጠት። የዩኒቨርሲቲው ህክምናና ጤና ሳይንስ ኮሌጅ ከመማር ማስተማር ስራው በተጨማሪ ለአንድ ማዕከል አገልግሎት የሚሰጡ ብቁ ባለሙያዎች መኖራቸውን የሚገልጹት የህክምናና ጤና ሳይንስ ኮሌጁ አካዳሚክ ዋና ዳይሬክተር ዶክተር አስማሙ አጥናፉ የአንድ ማዕከል አገልግሎት መጀመር ስራውን የተፋጠነ ያደርገዋል ብለዋል። በመታየት ህንጻ ውስጥ አቀናጅተን አገልግሎቱን ለመስጠት ተዘጋጅተናል። አስፈላጊ የሆኑት ሙያተኞች አጋጣሚ ሆኖ እዚሁ እኛው ያሰለጠናቸው እኛው ያስተማርናቸው የኛ ልጆች በብዛት አሉን። ሐኪሞቹን ስናይ በህክምናው በኩልኛ ከመጀመሪያ ዲግሪ እስከ ሰብ ስፔሻሊቲ ፕሮግራም እንሰጣለን። ይሄ ፕሮግራም ያንን ይፈልጋል። የዚህ ማዕከል አገልግሎቱን በአንድ ማዕከል መስጠቱ ለጥቃቱ ሰለባዎች ተገቢ የሆነ ህክምና እንዲያገኙ ከማስቻሉ ባለፈ የፍትህ ስርዓቱ እንዲፋጠን እገዛ እንደሚያደርግ የጎንደር ከተማ አስተዳደር ፖሊስ መምሪያ ሴቶች ህጻናት ዋና ክፍል ኃላፊ ኮማንደር አልማዝላቀው ገልጸዋል። አንድ ማዕከሉ መጀመሩና ስራ መጀመሩ ሁሉን ነገር ባንድ ቋት ባንድ ማግኘታችን ለኛ አንደኛ የኛን እንግልትም ይቀንሳልኝ፣ ሁለተኛ ለተጠቂዋ ሰዓታት አሉት አስፈላጊውን ነገር በአስፈላጊው ሰዓት እንድናገኝ ያደርገናልና የፍትህ ሂደቱ ከዚህ ጋር ተያይዞ የተፋጠነ ፍትህ እንድታገኝ ያግዘናል። የአንድ ማዕከል አገልግሎት እንዲከፈት እገዛ ያደረገ የሚገኘው ማሪስቶፕ ኢንተርናሽናል ኢትዮጵያ ለዚህ ማዕከል እገዛ እንደሚያደርጉ በመክፈቻ ስነ ስርዓቱ የተገኙት የማሪስቶፕ ኢንተርናሽናል ኢትዮጵያ ተወካይ አቶ ጀጃው በሪሁን ገልጸዋል። የማቴሪያል የሰው ኃይል የባለሙያዎች ድጋፍና የመሳሰሉትን ድጋፍ እናደርጋለን። አዘሴም ታይም እዚህም ላይ ለተከፈተው ነገር አቅማችን በሚፈቅደው ሁሉ ድጋፍ ለማድረግ ዝግጁ ነን ማለት ነው። የአንድ ማዕከል አገልግሎቱ ጾታዊ ጥቃት የደረሰባቸው ህብረተሰብ ክፍሎችን በተገቢው መንገድ ለማገልገል ስራውን በይፋ ጀምሯል።